ማኪ እያለቀሰች ትገኛለች። እንግዲህ በስተመጨረሻ ሰላም ሰውየው እንዳልሞተ ናታን ስነግራት በጣም ነው እየተናደደችው እና ይሄ ድራማ ነበረ፣ ሰውየው አልሞትም፣ ድራማ ስንሰራብሽ ነበረ ብሎ ስነግራት፣ አይ ለምንድን ነው ድራማ ስትሰራብኝ የነበረው? እኔ በንጹህ ልቤ ስለወደድኩክ፣ አንተ ግን በእኔና በማኪ ምርጫ እያረክ ነበረ። እኔ እኮ በምንም አማራጭ አይደለም አንተን የወደድኩት፣ በንጹህ ልቤ ነው የወደድኩት። አንተ ግን ለካ ምርጫ ውስጥ ነበርክ ብሎ ስነግራት፣ እንዳትጠጋብኝ አልፈልግም። ማን እንዳሸነፈ አየክ አይደለም? ግን እኔ በምርጫ አይደለም እኔ አንተን የወደድኩት፣ እኔ በንጹህ ልቤ ነው አንተን አፍቅሬ። እኔ ከሷ ጋር መወዳደርበት አቅም የለኝም፣ ግን በንጹህ ልቤ አፍቅሬክ በፍቅሬ ብቻ አንተን ስለወደድኩክ፣ አንተ ደግሞ ምርጫ እያረክ ነበር አይደል ስትል እንግዲህ ሰውዬ ወደ ቤት እንድመጣ ያረጉት ሰላም ሰውዬ በመሞቱ ወይም ለፖሊስ ትደውላለች ወይም ናታንን ትጠላዋለች ወይም እንዳፈቀረችው ትቆያለች። በሁለታቸው መሀል ምን አይነት ልዩነት እንዳለ ለማየት ፈልጎ ነበሩ እናቱና ሮዝ። ናታን ተመካክሮ ይሄን ነገር ያደረጉት። ማስኪ ግን ቪዲዮን እውነት መስላ ቪዲዮን ስትቀርጽ ነበረ። ቀርጻ እንግዲህ ለፖሊስ ራሱ ደውላለች። ፖሊስ ወደ ቤት ድረስ እስክመጣ ድረስ ደውላ፣ ከዛ በኋላ ቤት ውስጥ ገብቶ ቤት እንዳይፈተሽ ደግሞ እንዴት እንዳወራችሁ አወርታ ስላስወጣች፣ ሮዝ ደግሞ እኔ እኮ ሁሉም ነገር ገብቶኛል፣ ምን ማድረግ እንዳሰብሽ፣ ክፉ ነገር እንዳሰብሽ እኮ ገብቶኛል። አንቺ ምን አይነት ፍጡር ነሽ? የሰው ህይወት ላይ መጫወት ለምንድን ነው ደስ የሚልሽ? እንግዲህ ሰላም አንተ በእኔ ላይ ስትጫወት ነበረ፣ በምርጫ እኔ እንድታኖረዳኝ ነበረ፣ በእኔ መሀልና በመኬ መሀል ምርጫ ስታረግ ነበረ። እኔ ግን በንጹህ ልቤ ፍቅሬን ሰጥቼ ነው የወደድኩት። አንተ ግን እኔን ምርጫ አድርገህ በመሀል ሁለት ሰው አፍቅርክ፣ በሁለቱ መሀል የተሸነፈው ወድቃል፣ ያሸነፈው ደግሞ ትዳር ለመያዝ እያሰብክ ነበር። እኔ ግን እንደዛ አልነበርኩም። እኔ ግን እንደዛ አላሰብኩም ነበረ ብላ ከዛ ትቶ ይሄዳል። ትታት ትሄዳለች። ወደ እኔ እንዳትጠጋ ትለዋለች። ሮዝም እኔ ላስረዳሽ በእናትሽ ሰላም ስትልም፣ ድራማችሁን እኮ አውቄያለሁ። ለምንድን ነው የምታስመስሉት? እኔ ሰራተኛ ነኝ። ከዚህ በኋላም ሰራተኛ ሆኜ እዚህ ቤት መኖር ነው የምፈልገው። እንግዲህ ከዚህ በፊት የናታን እናት ሰላምን ትጠላ ነበረ። የአደራ ልጃቸው እንደሆነችም ያውቃሉ። ግን ናታን እንዴት የቤት ሰራተኛ እንዴት አገባ ብሎ ጓደኞቼስ ምንድን ነው የስራ ባልደረባዎቼስ ምንድን ነው የሚሉ ብላ የራስሽን ክብር ብቻ ነው የምትፈልጊው ሲሉ ነበሯቸው። እንግዲህ በህልም እየተሰቃየች ነው ማኪ ሰላምን ልትገላት ነበር። እንግዲህ ሮዛ ባትደርስላት ኖሮ አንቃ ይዛ ኧረ ድረሱልኝ ገደለችኝ ስትል ነበረ ስትጮይ ሮዝ ደርሳ፣ እንግዲህ ሮዝ ደግሞ በጣም እሷንም እንደመታቻት በጣም ነው የመታቻት። ሮዝ በጣም ቅን እና የዋህ ሰው በጣም ነው ደስ የምትለኝ። እንደኔ ሮዝን የምታፈቅሯት
ሮዝን በጣም ነው ወዳት በነገራችን ላይ እና ማኪ በህልም ከናታን ጋር የቀለበት ፕሮግራም እያረገችው እራት ግብዣ ምናምን እያየች ተኝታ ስትነቃ ለካ ምንም ነገር የለም፣ ህልም ሆኖ ቀርቷል። እንግዲህ ያየችው ነገር ሁሉ ከእንደዛ አይነት ህልም የጠብቀን። እንግዲህ አንዳንድ ጊዜ እውነት የሚመስሉ ነገሮች በህልማችን በጣም ነው የሚያሰቃዩን። እንግዲህ ከክላሷ ድረስ አምጥታት ነው ስደበድባት የነበረችው። ሰላምን በጣም ነው የጎዳቻት። ማስኪ አንቺ ነሽ ይህን ነገር ሁሉ ስታረጊ የነበረው፣ እስከ ዛሬ ድረስ እኔ አላቅም ነበረ። እስከ ዛሬ ድረስ ለካ ባሌን እየቀማሽ ናታን አንቺን ነው እንደሚያፈቅረው በማለት በጣም ሰላምን በጣም መታታለች ማለት ነው። ሮዝ ባትደርስ ኖሮ እንደውም በጣም ጎታት ነበረ። ሮዝ በአጋጣሚ ደርሳት ነው ያዳነቻት ከሷ እጅ። አይ ሮዝ እሷ በጣም ነው የመታቻት። እንግዲህ ፀጉሯን ይዛ መክሲ ልጅቷን አሰቃየቻት እኮ። እዛ ስትሄድ እዚህ ስትሄድ እዚህ አንቺ ነሽ አትመልሽልኝ፣ የምጠይቅሽን ነገር ለምንድን ነው የማትመልሽው ነው እንግዲህ ይሄን ነገር ሁሉ እያደረገ ያለው። ለምንድን ነው የማትመልሽልኝ በማለት ሮዝ ባትደርስላት ኖሮ እንደው ገላ ነበረ። በእውነት በጥርሷ ራሱ ስትነክሳት ነበረ ልጅቷን ማለት ነው። እንግዲህ ሰላም ደግሞ በጣም ቀጫጭዬ ልጅ ናት። የምታደርገው ነገር ሁሉ ግራ ገባት። እንግዲህ ውድ ተመልካቾቼ የሮዝ ድራማ በጣም አስተማሪ፣ በውስጡ ብዙ ትምህርትን የያዘው ድራማ ነው። ለእኛም በጣም ይጠቅመናል ብዬ ነው የማስበው።